ሰላም ጋይስ እንዴት ናችሁ? ባካችሁ ይሄን ቪዲዮ በጣም ሼር ኮፒ ሊንክ አድርጉ። ማናየው ጉድ የለም። እስቲ ይሄን አይተን እንመለስ። ወይኔ ወንድሜ ሙዚቃ ልስራ ሲለኝ ደስ ይበለው ብዬ ስራ ብዬው ይሄው በድቅድቅ ለሊት ሰይጣን ለከፈው። ሰይጣንም እንደ ጎረምሳ ይላከፋል እንዴ? ታዲያ አሁን እየጀነች ነው መድረክ ላይ አብዶ ተመልካቹን ከማሳበዱ በፊት እንኳን በጊዜ ለየለ ቮካል እየሰራ ነው እንዴ? አይ እኔ እኮ እንደኔ በህልሙ ከ94ኛ ፎቅ ላይ ሲፈጠፈጥ ብሎ እየጮኸ መስለኝ። ምን እንዳትነኪው ነግሬሻለሁ። ከቀሰቀሹ ያብዳል። እና ድሮስ ጤነኛ ነው ልትሄድ? ወው ጤነኛ ከተባለ በቃ አብድ ነኝ ማለት ነው። ትምህርት ቤት ረፍዷል ብለሽ በጧት እንዳቀሰቀሽ ለምን እንዳላብድብሽ ነው። በኋላ ባብድብሽ መዘዙ ላንቺ ነው። በሽተኛው በዛ መድኃኒት አነሰ ያለው ለካ ወዶ አይደለም ወይ ጥበብዬ ወርቄ ለካ እስቲ ቁጭ ኔኮ ድሮም ጥበብ ያነቃችን ሰው ነኝ። አቤት መማዘዝ ዘላለም የሚያስተኛ ጥበብ ይዘዝብህ። አሜን ነገቻለሁ ቆርጫለሁ። ወይኔ የክፍለ ሀገር ትኬት በሆነ የቆረጥከውና በደዛ በተገላገልን። በዚህ ሰዓት መጨቃጨቁን ተውትና ሁላችሁም ተኙ። ግቡ። ማን ነው የሚተኛው? ይሄ የሙዚቀኛ ሰዓት ነው። ሂዱ ግቡ እናንተ። እኔ ግን ሙዚቃ ሽምጥ እየጋለበችኝ ነው። ጎረቤት የዚህ ልጅ ድምጽ ሰምቶ መርዶ የተረዳ መስሎት ባይመጣ እቱ ምን አለ በይ። እንዴ ማታ ምን ሆናችሁ ነው ከባልሽ ጋር እንደዛ ስትሰዳደቡ ነበር? ያው ካሁን በኋላ ስትሰዳደቡ ጎረቤት እየረበሻችሁ ስለሆነ በቴክስት ተሰዳደቡ። እሺ በቴክስት ተሰዳደቡ። እሺ እና ባፈልገ ነው ሰው ብር የምታንኳኳ እንዴ? ማታ የቀረሽል ልቅላቂ ስድብ ነው ላይ ነው እንደምታራክ። እናንተ ግቢ ገና ልከራይ ስመጣ ደላላው ለብነትን ያልነገረኝ መሰለ እንዴ? እኔ ነቄ ነኝ። እኔን አሻውደኝም። እሺ አሁን አንቺ ከምላስሽ ውጪ ምን የሚሰረቅ ነገር አለሽ ብለሽ አንተ እንዴት ነው ሰው የምትዳፈር? በቃ አረባክሽ እንዴ እንደዚህ በቀን 25 ሰዓት ሙሉ እየለፈለፍሽ የሊፕስቲክ መቀበያ ሰዓት ማግኘትሽ በጣም ይገርማል። ለማንኛውም ረዱ ቡና ጠጡ ብላሻለች። እሺ እኛ ከጎረቤት ጋር ቡና እንጠጣ። ለነገሩ አንቺ ቡና ስትጠጪ ስለምትይ እየጠጣሽ ሳይሆን የሆነ እየገነፈለብሽ ነው የምትመስለው። ቦርሳዬ ውስጥ ማን ነው የገባው? እኔ እንጃ፣ ሁላችንም ውጪ ነን። ቦርሳዬ ውስጥ የነበረው ንብረት ማን ነው የነካው? ንብረት ቤትና መኪና ነው። አንተ ሌባ! እንደውም አንተ ነው የወሰድከው። ትፋት ብለሃለች። ትፋት ሌባ። እኔ የምልሽ ምንድነው? ቪላ ቤት ነው ወይንስ ኮንዶሚኒየም ነው አጠብሽ? አንተ አስመሳይ! እንደውም አንተ ነው የወሰድካት። ትፋት። ሰዎቹን ሁሉ እያስተፋሽ ጉሮሯቸውን ልታደርቂ ነው እንዴ? ለነገሩ አድርቂው። እሱን ለማርጠብ ሲጥሩ ቀን ሙሉ ዝም ይላሉ። እንደውም አባ አንተ ነው የወሰድከው። ትፋት። አረ እባክሽ ሁላችንንም እያስተፋሽን ሳሎኑን ጭርት እንዳታስይዡ። አይ በቃ ምን አለች? ትፉብኛለች። እንትፋባት በቃ ጀምሩ። 1000 ብር ነው የቆጠረው። በካሽ ተከፍያለሽ? ትራንስፈር ማለት ልታስከፍለኝ ባልሆነ ብቻ እንዴ? አንቺ ማን ስለሆንሽ ነው ማከፊው? እህትህ ነኛ። እኔ እዚህ መኪና ውስጥ ደንበኛ ብቻ ነው የሚታየኝ። ለዛ እኮ ነው ከኋላ ያረኩሽ። እዚህ ድረስ የመጣ ነው ትንሽ አይደል እንዴ? ደግሞ እንዴት ነው እሱ 1000 ብር የሚቆጥረው? ያው ለቤተሰብ ሲሆን ይጨምራል። ደግሞ ብሩን በጣም ለአስቸኳይ ጉዳይ ፈልጌው ነው። የምን ጉዳይ? ጂም ልመዘገብ። የምን ጂም? የበግ ልበልሽ? የሰው ነው። ይኸውልሽ አሁን ራሴን በጣም የምጠብቅበት ጊዜ ላይ ነው ያለሁት። አታፍርም? ገና ቂጥን ሳትሸፍን ጂም መስራት አማረ? እዚህ ሰው መኪና ላይ ፊት
ስላልክ የራስ መሰለህ እንዴ? ይኸውልህ በሌለ ነገር ከምታስመስል ባለህ ነገር መኖር ይሻልሃል። የራሷ ተቀርቅሮባት የሰው መኪና ትገፋለች አሉ። በያውን ብሬን አንጭ የሚሉ ሻላችሁ እንዴ ደግሞ ይኸው አንተ አለህ አንዴ ሌላው ሻ ምን ይሰራልናል? አንቺ እንዴ ጭራሽ ዝም ስልሽ ታላቅነቴንም ረሳሽው አይደለ? ስሚ እናቴ ሆንሹ ለልጅሽ ነው እንጂ ለኔ አይደለም። ከና ልጅሽ ነው እዛ ማላጋሽ። በል ስነ ስርዓት ይኑር እሺ። አሁን ገና በተወደደ ኑሮ ወጥ ረገጥክ። ይኸውልህ እኔን የፈለግከው መናገር ትችላለህ፣ ግን በልጄ እመጣለሁ ብትል ወደ ኋላም ወደፊትም እንደማለ ልነግርህና ላስጠነቅቅህ እፈልጋለሁ። እሺ ወይ ቢጂልሽ ግቢና ካልጋ ላይ ቦርሳዬን ይዘሽልኝ ነው። የቀጠሮ ሰዓት እየደረሰ ነው። ይቀጥ ወይ እዲ አንቺ በቃ ሸሼ ገዳሜ ልትይ ነው አይደለ? ምን ነው የምታወራው? ኧረ ታይ ረዱ፣ ኧረ ታይ እንዴ! ሴት ልጅ መዘነጥ ያለባት የግድ ወንድ ጋር ስትሄድ መሆን አለበት? እዚህ እንዳንተ ጋውን ለብሰን እንደ አራስ ቀኑ ሙሉ ቤት መዋል አለብን እንዴ? አራስ ጠራች? ወይኔ አንቺ ሺህ ዓመት ነው እንዴ እሱ የምትታረሺው? ኧረ ለመተዋወቅ ተራ ማን ነው አራስ የሚመስለው? አንድን መጽሐፍ ውስጡን ሳታዩ ሽፋኑን አትገንጥሉ ይባላል። ወርቁ በእናትህ ካሉ ክሊፕሶች ሁሉ ወደ ውጪ ስትወጣ ይሄን ጋውንህን ልበስሽ። ሰላም ነው ቲቸር? እንዴት ነህ? ሰላም ነህ? ቄራ ነህ? ግባ። ዛሬ ደግሞ ክላስ እዚህ ውስጥ ነው እንዴ? አዎ ምን እባክህ ቄራ እዛ በረት ውስጥ የሜካፕ ክላስ ልሰጥ አስቤያለሁኝ። ስማ ይስማማል ታዲያ? ኧረ እኔ በጣም ደስ ይለኛል። ካላስቸገርኳችሁ እንደው የሚመቻችሁ ከሆነ ሂሳብ ወጣ እያደረጋችሁ ልትሰጡኝ። በቾክ ነው የምንከፍለው? ኧረ አባዬ መስኮቱን ዝጋው፣ ብርድ ይመታሃል። አስገብቼ ጫንኩት እኮ። ምን ብርዱን? ግን አንተ ለዚህ ምላስ የረዘመው ቅድሚያ ተናፈቁ እንዴ ነው ወይስ ወላጅ አምጣ ብዬ ከሚበር መኪና ላይ ጥዬ ከቅድሚያት ጋር ላገናኘው? አቡዬ አቡ ወይ 50 ሳንቲም ዝርዝር ካለ እስቲ እባክህ። ኧረ አባዬ ረዳትነት አዋርድ የለው 50 ሳንቲም በመመለስ ዘርፍ አያሸልም። ዝም ብለህ አትሄድም። በዚህ ሰዓት አመት አቡ ያመድ ዝርዝር አለሽ? አንድ ይሄንኛም ማርኬት ይመጣ። ጥሩ በቃ ክላስ አርሜ ላምጣልሻ። መቼም ይሄን ኮርጀ ሳይሆን አይቀርም ያመጣው።